ሰላም ጤና ይስጥልን የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ዛሬ በተለመደው መሰረት ከባድና አዳዲስ የተባሉ መረጃዎች ደርሰውናል። እነሱን ወደ እናንተ ማድረሳችንን እንቀጥላለን። ውድ ቤተሰቦቼ የአብርሃም ሁኔታ አሁንም አነጋጋሪነቱን እየቀጠለና እንግዲህ ከጊዜ ወደ ጊዜ ጭራሽ ለውጦች እየመጡ ይገኛሉ። አብርሃም እንግዲህ ከዚህም አልፎ ተርፎ ሄርሜላን ከህይወት የሚያስወጡበትን ሴራ እንግዲህ እነ ሩታ ባደረጉት መሰረት ይኸው ቀለበቷን በትናንትናው ዕለት እንዳስወለቃት ተሰምቷል። እንግዲህ የሄርሜላን ቀለበት ማውለቅ ተከትሎ ብዙዎች ንዴታቸውን እየገለጹ ይገኛሉ። ሄርሜላም እንግዲህ በጣም ብዙዎችን ለማጽናናት የሚመስል መልእክቶችን እየተናገሩም ይገኛሉ። በጣም ብዙ መልእክቶች ለሄርሜላ እየደረሷት እንደሆነም ሰምተናል። ሄርሜላም በዚህ ጉዳይ ላይ በጣም እንዳዘነችና ጭንቀት ውስጥ እንደገባችም ሰምተናል። ውድ ቤተሰቦቼ ነገር ግን በትናንትናው ዕለት የአብርሃምን የሕክምና ምርመራ ያው በየጊዜው አብርሃም እንግዲህ ከዶክተሯ ጋር ግንኙነት እንዲያደርግ ቀጠሮ እንደተሰጠው የምታውቁት ነው። አብርሃም እንግዲህ ሆስፒታል እየሄደ አይደለም። ባለፈው እነ ቡዜ እንግዲህ ይወስዱታል ከተባለው ቀን ጀምሮ ክርክሮች እየተነሱበት አብርሃም አሁን እንግዲህ ለሁለት ቀን ሆስፒታል እንዳልሄደ ተሰምቷል። በዚህም ተከትሎ እንግዲህ እነ ቡዜ አብርሃምን ሆስፒታል ለመውሰድ የእነ ሩታ ቤት እንደሄዱ ሰምተናል። በዛም አካባቢ እንግዲህ ከባድ ጸብ መከሰቱ ተሰምቷል። በምን ምክንያት ተከሰቱ የሚሉትን ነገሮች በዝርዝር የምነግራችሁ ይሆናል። ዳኒና አብርሃምን በመሀል የተጣሉበት አጋጣሚዎች ተፈጥሯል። ውድ ቤተሰቦቼ እኔም እንግዲህ በአብርሃም ዙሪያ ብዙ እያደረጋችሁ ያሉት ነገሮች አሉ። ከእንደዛ ሁኔታዎች ጋር እንግዲህ ከአብርሃም ጋር ከባድ ጸብ ውስጥ ገብተው እንደነበረ ሰምተናል። በዚህም ዙሪያ የምነግራችሁ ነገር አለ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ ሰሞኑን ዳኒ ሮያል ለአብርሃም ከዚህ በፊት ካደረጉት ከጸባቸው፣ ከጭቅጭቃቸው፣ ከክርክራቸው ሁሉ ባለፈ አዛኝና እንግዲህ ለአብርሃም በጣም የሚያስብ ሰው፣ ለአብርሃም ተቆርቋሪ የሆነ ሰው ሆኖ ተገኝቷል። ከአብርሃም ጋር ከአብርሃምና ዳኒ ያላቸው ሁኔታ ከዚህ ቀደም እንግዲህ ሌላ ከባድ በደልን እርስ በርስ የተፈጻጸሙ እስከሚመስሉ ድረስ በጣም የሚፈላለጉና እንግዲህ ጸብ በደላላ የሆነ ሁኔታ የሚታዩባቸው ሰዎች እንደነበሩ የምናስታውሰው ነው። በተለይ ዳኒ እንግዲህ ወደ ሩታ ህይወት ከገባ ጀምሮ እና ሩታን ለማገዝ እንግዲህ ከቅርብ ጊዜ በኋላ በሩታ ዙሪያ በጣም የሚታይ ዳኒ ከአብርሃም ጋር በሩታ ዙሪያ በሩታ ምክንያት እንግዲህ አብርሃምን ወደ ሩታ ህይወት መልሳለሁ በሚል ከባድ ክርክሮችና ከባድ ጸቦችን ሲያደርግ የነበረ ሰው እንደሆነ የምናውቀው ነው። ዛሬ ደግሞ እንግዲህ አብርሃምን ከሩታ ህይወት ለማስወጣት በሚመስል መልኩ አብርሃምን ለማገዝና አብርሃምን ለመደገፍ መጥቻለሁ፣ ከዚህ በኋላ ወደ እውነት ነው መቆሙ የሚሉ ምክንያቶችን በመያዝ እንግዲህ በአብርሃም ዙሪያ በጣም የማንዣበብበት ሁኔታዎች ይታያሉ፣ እየተስተዋሉም ይገኛሉ። በተለይ እንግዲህ ሰሞኑን ሁሉ ሁኔታዎች እየተስተዋሉበት እንደሆነ እናንተም ታውቃላችሁ። በብዙዎችም ዙሪያ እንግዲህ አነጋጋሪ የሆነው የአብርሃምን ባህሪ ተከትሎ እንግዲህ ዳኒ ሮያል ከአብርሃም ዙሪያ አልጠፋም፣ እንደ ቦዲጋርድ እንግዲህ በየቀኑ አብርሃምን እከታተላለሁ፣ አብርሃምን እጠብቃለሁ፣ ስለ አብርሃም ይገባኛል፣ ይገባኛል፣ ያገባኛል በሚል እንግዲህ ብዙ ነገሮችን ለማድረግ እየጣረ ያለበት ሁኔታዎች ይስተዋላሉ። ከዚህ ቀደም በነበረው ቪዲዮም እንግዲህ ሩታና አብርሃም ለብቻቸው ሊዝናኑ የነበሩ ቦታዎች ላይ ዳኒ ሮያል በመገኘት እንግዲህ በጣም ብዙ ነገሮችን ሲያደርግ እንደነበረ ተመልክታችኋል። ከዛም በፊት የነበሩት ቪዲዮዎች እንግዲህ አብርሃም ታሞ ሆስፒታል የገባበትን ቪዲዮዎችም ከተመለከታችሁ እንግዲህ በእያንዳንዱ በአብርሃም ዙሪያ ሁሉ ዳኒ አንድ በአንድ የአብርሃምን እርምጃና ኤፍሬም በአብርሃም ዙሪያ የሚያደርጉትን እያንዳንዱን ነገሮች የራሱን የመረጃ ምንጮች ሁላ ሳይቀር በማሰማራት እንግዲህ ሁሉን ነገር ከነሱ በመሰብሰብ ላይ እንደሚገኝም እየተነገረ ይገኛል። ከዚህም የተነሳ ነው እንግዲህ እያንዳንዱ ሩታና አብርሃም ደግሞ አብርሃም ሊሄድበት ይችላል ተብሎ የሚታሰቡ ቦታዎች አካባቢ ዳኒ ሮያል እንደማይጠፋና በዛ አካባቢ ሁሉ እያንዣበበ እንግዲህ አብርሃምን ሁኔታዎች ሁሉ እየተከታተለ እንደሚገኝ እየተነገረ ይገኛል። ያም ማለት እንግዲህ በአጭሩ ዳኒ ሮያል ኦልሞስት የአብርሃም የሩቅ ቦዲጋርድ ሆኖ እየተከታተለው እንደሆነ እየተነገረ ይገኛል። ነገር ግን በትላንትናው ዕለት አንድ የተፈጠረ ከባድ ችግር ነበረ። ይህም ነገር ውድ ቤተሰቦቼ እንግዲህ ሩታና አብርሃም አፓርታማ አካባቢ እየተንቀሳቀሱ እንደነበርና በድንገት እንግዲህ ዳኒ እዛ አካባቢ ሩታ እንዳየችው እንዲሁም ከሩታ ጋር በጣም ከባድ ክርክሮችን እያደረገ የነበረበት ሁኔታዎች ተሰምቷል። ሩታም እንግዲህ በጣም ለምን እንደሚከታተላቸውና ከህይወታቸው ሊወጣ ለምን እንዳልቻለ እዚህ አካባቢ በምታየው ነገር በጣም ጥሩ ስሜት እየተሰማን ስላልሆነ ለፖሊሶች አመልክታ ከዚህ አካባቢ እንዲርቅላት እንደምታደርግ በጣም በተደጋጋሚ ዳኒ ላይ እየዛተችም ስትናገረው እንደነበረ ተሰምቷል። ነገር ግን ዳኒ እንግዲህ እዚህ አካባቢ አንቺን ለማየት ብቻ አልመጣም፣ የምፈልጋቸው ጓደኞቼ ሰዎች ሊኖሩ ስለሚችሉ እዚህ አካባቢ ማንዣበቤ ምንም አይነት ህግ ሊጠይቀኝ አይችልም፣
አይችልም። በአንቺ ላይ ምንም አይነት የመሰለልም ሆነ አንቺ ሊጎዳ ይችላል ተብሎ የሚታሰቡ ነገሮችን እስካላደረግኩ ድረስ ምንም አይነት የህግ ተጠያቂነት ስለማይኖረኝ የፈለግሽው ነገር አድርጊ እያላት ይገኛል። ይህም እንግዲህ ዳኒ ሮያል እንደተናገረው ከሆነ ዳኒ ሮያል በሌላ ምክንያቶች አማካኝነት እንደመጣ መግለጽ ከቻለ በህግ ተጠያቂ ሊያደርገው እንደማይችል የምናውቀው ነገር ነው። ነገር ግን ሩታ በዚህ ነገር በጣም ተበሳጭታ አብርሃም ከህይወቱ እንዲወጣ እንዲነግረው ለአብርሃም የመናገር ሁኔታዎችን አሳይታ ነበረ። ለአብርሃም ይህንን ጉዳይ እንግዲህ ስታስረዳው አብርሃም ሰሞኑን እንደምታውቁት እንግዲህ ሩታና ኤፍሬም የሚነግሩትን እያንዳንዱ ነገሮች እንደሚያንጸባርቅና በእነሱ የተነገረውና በእነሱ የተመከሩትን ነገሮች ሁሉ ቀጥታ እንደወረደ ምንም አይነት ሳይጨምር ሳይቀንስ የሚናገርበት ሁኔታዎች እየተደመጡ ይገኛሉ። አብርሃም እንግዲህ በአጭሩ የነሩታና የኤፍሬም ማስተጋቢያ ወይም ደግሞ አምፕሊፋየር እንደሆነ የሚነገርለት ሰሞኑን ካመጣው ባህሪ አንጻር ምንም ሩታ የነገረችው ነገር እንግዲህ ለዳኒ ሮያል አንድ በአንድ እንደነገረው ተሰምቷል። ዳኒ እንግዲህ አብርሃም ከቀልቡ እንዳልሆነና ማስተዋልና ወደ ራሱ መመለስ እንዲጀምር እያለ እንግዲህ አብርሃም ላይ በጣም በተደጋጋሚ ሲጮህበት ነበረ። የአብርሃም ምላሽን ግን እኛ አትረብሹን፣ እኛ ሰላም ነን፣ እኔ ምንም አልሆንኩም፣ ጤነኛ ነኝ እያለ በጣም በተደጋጋሚ ለዳኒ ሮያል ሊያስረዳው እየሞከረ እንደነበረ ተሰምቷል። ሩታም እንግዲህ ይህንን እየተመለከት አሞታል እያልክ ምንም አይነት ሰበብ መፍጠርን አቁመ ከአጠገባችን ብትርቅ ይሻላል ብላ እንግዲህ ጽፋ የሆነ ምላሿን እንደሰጠችው ተሰምቷል። ውድ ቤተሰቦቼ ዳኒ ሮያል እንግዲህ ክትትሉን አሁንም እንደማያቆምና አብርሃም ሁኔታዎች ተስተካክለው እስከሚመለሱ ድረስ ምንም አይነት እርምጃውን የሚገታው ነገር እንደማይኖር ከዚህ በኋላ ከአብርሃም ጎን እንደማይርቅ በተደጋጋሚ በመናገር እንግዲህ ካጠገባቸው እንደሄደ አሁንም በድጋሚ በዙሪያቸው እንደሚገኝም ተናግሮ ልክ ከዚህ ቀደሙ ካጠገባቸው እንደሄደ ሰምተናል። ውድ ቤተሰቦቼ ምን ያህል አብርሃምን ወደ ጤናው ሊመልሰው ይችላል ወይም ደግሞ የብዙ ሰዎች ክትትል መሆኑ ለአብርሃም ላይ የሚለውጠው ለውጥ ይኖራል ተብሎ መገመት ራሱ እጅግ አዳጋች ነው። ነገር ግን ምናልባት ወደ መጥፎ ነገሮችና ወደ አደጋዎች ሊከሱት ከሚችሉት ነገሮች በዙሪያው ብዙ ሰዎች መኖራቸው አብርሃምን ሊጠብቁት ይችላሉ ብለን ግምታችንን እናስቀምጣለን። በሌላ መረጃ እንግዲህ ውድ ቤተሰቦቼ ሰሞኑን አብርሃም የጤናውን ጉዳይ አሳሳቢ ከመሆኑ ወንድምና እህቱ ወደ ሆስፒታል ሄዶ ሙሉ ምርመራ እንዲያደርግ ከዚህ ቀደም እንደተነጋገሩበት እናውቃለን። ይህንንም ተከትሎ እንግዲህ አብርሃም ደም ለፌንት ከበላ በኋላ ወደ ሆስፒታል ሄዶ ከዶክተር ጋር እንደተነጋገረና ለ5 ቀን እንግዲህ ዶክተሯን በራሷ ልትመለከተውና ልትከታተለው እንደፈለገች ይህንንም ነገር ከተናገረች በኋላ በጣም በመሃላቸው ከባድ ጭቅጭቅና ክርክር እንደተነሳ እንዲሁም ሕክምና ማጋ መቀመጥ አለበት በሚለው ነገር ራሱ ከቡዜ ጋም ሳይቀር ከባድ ጸቦችን ሲያደርጉ እንደነበረ የምናስተውለው ነገር ነው። አሁንም እንግዲህ አብርሃም ከዚህ በኋላ ከቡዜ ቤት ወጥቶ በሌሊት ወደ ቤቱ ከተመለሰ በኋላ ወይም ደግሞ ወደ ሩታ ቤት ከሄደ በኋላ አብርሃም ወደ ሆስፒታል እንዳልሄደ እየተነገረ ይገኛል። ውድ ቤተሰቦቼ እነ ሩታ እንግዲህ እነ ቡዜን በጭቅጭቅና በክርክር ከቤት ካስወጧቸው በኋላ አብርሃም እንግዲህ አሁን ሁለተኛ ቀኑን ይዟል። በዛሬው ዕለት ሁለተኛ ቀኑን እንዳስቆጠረና ሆስፒታል ሄዶ ሳይካትሪስቷንም እንዳላነገረ ምንም እንዲያገኝ ፋታም እንዳልሰጡት እነ ኤፍሬምም እንግዲህ ወደ ዶክተሯ ጋር እንዲሄድ እንዳልፈቀዱለት እየተነገረ ይገኛል። ይህ ጉዳይ እንግዲህ ምክንያታቸው ምን ይሁን ምን አይታወቅም። ነገር ግን እነ ኤፍሬም እንደምታውቁት አብርሃም ጤነኛ እንደሆነ ወይም ደግሞ ምንም አይነት የጤና እክል ገጥሞታል ብለው እንደማያምኑ ሁላችንም የምናውቀው ነው። በዚህም እንግዲህ እነ ቡዜ በመበሳጨት ሩታ ቤት ቀጥታ እንደሄደች ተሰምቷል። ውድ ቤተሰቦቼ እንግዲህ በድንገት ሩታ ቤት በመሄድ አብርሃምን አስነስታ ቀጥታ ወደ ሆስፒታል መሄድ አለብን፣ አሁኑኑ መውጣት አለብን ብላ ቡዜ በንዴትና በጩኸት ስትናገር እንደነበረ በአካባቢ የነበሩ ሰዎች አስረድተውናል። ውድ ቤተሰቦቼ ነገር ግን ሩታ በዚህ ሰዓት መሄድ አይችልም። መሄድም ካለበት እንግዲህ ትንሽ ቆይቶ ወይም ደግሞ ነገ በጠዋት መሄድ እንችላለን ብላ እንግዲህ ሀሳቧን ስታቀርብ ነበረ። ቡዜም እንግዲህ በራሷ ይህን 2 ቀን ሙሉ እዚህ ያስቀምጣችሁት ራሳችንን እንወስዷለን፣ እንክብካቤዎችንም ሆነ የሐኪሟን እንግዲህ ምክርና ክትትል እንዲያገኝ እኛ እናደርጋለን ብላችሁ እኛ ቤቱን ጥለንላችሁ ልጁንም ጥለንላችሁ ሄደናል። ነገር ግን እናንተ አሁንም ቢሆን አብርሃምን ወደ ሆስፒታል እንዲሄድ አላደረጋችሁትም። ስለዚህ እናንተ የጤንነቱ ሁኔታ ላይ ጭራሽ እክልና በሽታ መፍጠር እንጂ ለዚህ ልጅ ጤንነትን እየተመኛችሁ ስላልሆነ ከዚህ በኋላ ከኔ ጋር መሄድ አለበት። ሁላችሁም ጠላችሁም እንግዲህ አብርሃምን ይዤ ሆስፒታል እሄዳለሁ ብላ እንግዲህ አብርሃምን አስነስታ ለመሄድ እየሞከረች የነበረበት ሁኔታ ነበረ። በዚህም ሁኔታ የተነሳ እንግዲህ ከሩታ ጋር በጣም ከባድ ጸብና ጭቅጭቅ ክርክር እንደተነሳና ከባድ ጸብ ውስጥ ከቡዜ ጋር እንደገቡ ሰምተናል። ውድ ቤተሰቦቼ አብርሃምም እንግዲህ ከኔ ጤነኛ ነኝ ብሎ ቡዜን ከቤት እንድትወጣና እኔ ክርክርና ጭቅጭቅ እያስጨነቀኝ ስለሆነ በጣም እየመጣችሁ እየረበሻችሁን ስለሆነ
ቤት እንድትወጡ ከህይወታችንም እንድትወጡ እፈልጋለሁ ብሎ እንደተናገራት ሰምተናል። ውድ ቤተሰቦቼ ይሄ ነገር ለቡዜ ስትሰማ እንግዲህ እጅግ አስደንጋጭ ነገር ሆኖባታል። ምክንያቱም አብርሃም እንግዲህ ሁሉን ነገር የሚናገርበት ሁኔታዎች ላይ አይደለም። በጣም ብዙ ነገሮችን ከመስማትና በዝምታ ከመዋጥ ውጪ ብዙ ውሳኔዎችን እንደማያስተላልፍ እናውቃለን። እንግዲህ በትላንትናው ዕለት ከሩታ ጋር በነበረው ጭቅጭቅ አብርሃም በድንገት ተነስቶ እንግዲህ ቡዜን መናገሩ እጅግ አስደንግጧታል። ቡዜንም ውድ ቤተሰቦቼ እንግዲህ አብርሃም ቡዜ ከቤት እንድትወጣለትና ሌሎች ሰዎችም ቤት እየመጡ የሚረብሹትን ነገር በዙሪያም እያዣበቡ ልክ ዳኒ ሮያልም እንዳደረገው እንዲህ በየመንደሩ እየተከታተሉት የሚያስጨንቁትን ነገር እንዲያቆሙ እፈልጋለሁ እያለ እየተናገረ እንደሚገኝ ሰምተናል። ውድ ቤተሰቦቼ ሩታ በዚህ ጉዳይ አብርሃም ከቤተሰቡም እንዲቆራረጥ በማድረግ የራሷና የራሷ ብቻ ከቤትም እስካሁን እየወጣና ስራውንም እየሰራ ስላልሆነ አብርሃም እንግዲህ እንደ ሞግዚት ከቤት ውስጥ የማይወጣ የማይንቀሳቀስ ባሏ አድርጋ ልታስቀምጠው አስባ ሊሆን ይችላል እያሉ በጣም ብዙ ሰዎች እንግዲህ ንዴታቸውንም እያንጸባረቁ ያለበት ሁኔታዎች አሉ። ውድ ቤተሰቦቼ ለዛሬ ያስኩላችሁ መረጃዎች እንግዲህ እነዚህን ይመስሉ ነበር። ነገ ከነገ ወዲያ በአብርሃም ጤንነት ዙሪያ እንዲሁም በሩታ በሄርሜላ ህይወት ላይ የሚከሰቱ አዳዲስ ነገሮች ካሉ ለእናንተ ማድረሳችንን እንቀጥላለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።